ውድ የዩቲዩብ ተከታታዮቼ እንዴት ናችሁ? ሰላም ናችሁ ወይ? ሁሉ ሰላም ነው ወይ? ስራ፣ ጤና፣ ህይወት ሁሉ መልካም፣ ሁሉ ሰላም፣ እግዚአብሔር ይመስገን። እኔ ጋር ሁሉ ሰላም፣ ሁሉ መልካም ነው። ሰላማችሁ ይብዛ፣ በጥፍ ብዝት ተተረፈ ይበልልኝ። ዛሬ ደግሞ እንግዲህ እየላችሁ የመጣሁት አጭር ማሺ አሰራር ነው። ማሺ ያው በተለያየ መንገድ ይሰራል። እንዲሁም በመልፎፍ በፈለጋችሁት ነገር አይደለም እና የመልፎፍ አለ። የሰላጣ እንግዲህ ሰላጣ ኢትዮጵያ ታውቃላችሁ። እዚህ ሀገር ደግሞ ከስ ይባላል። በሱ አለ፣ በኩስ አለ፣ በፍልፍል አለ፣ በቲማቲም፣ በድንች፣ በተለያየ ነገሮች ይሰራል። የእሱን አሰራር ደግሞ አንድ ቀን እንደማሳያችሁ ተስፋ አደርጋለሁ። ዛሬ ግን የማሳያችሁ እንግዲህ የሽንኩርት አሰራር ነው። እዚህ ጋር እንደምታዩት ሁሉንም ነገር አቀራርብ ያለው ማጂ፣ ድብስ ሮማን እንዲሁም የምጠቀመው እንግዲህ ድብስ ሮማን፣ ማጂ፣ ወረግ ህንድ ይሉታል። የሆነ ፍሬ ያለው በእጅ ያስኩት እሱ በጣም አሪፍ ነው። ማለቴ ለሱ በጣም ወሳኝ ነገር ነው። ምልህ ሌሞን የሚባል በፍሬ ያለ እንደዚህ አይነት ምግብ ስትሰሩ ግን እሱን ደግሞ ሳታበዙ ትንሽዬ ሎሚ 2 ፍሬ ብትጨምቁ ማለት በፍሬ 2 ፍሬ ጨምቃችሁ ብትሰሩ በጣም ጥሩ ጣዕም ይሰጣችኋል። አታክልት ደግሞ የምፈልገው መቅዶኒስ፣ ካዝበራ፣ ነእነ፣ ሽበክ ካላችሁ ሽበክ፣ ቲማቲም፣ ሽንኩርት ብቻ። ከዛ ነጭ ሽንኩርት ያስፈልጋል፣ ግድ ነው። ነጭ ሽንኩርቱን እሱንም አንድ ላይ ካረጋችሁ በኋላ ኤሽ መስሪ የምፈልጉትን ያህል ታጥባላችሁ። ኤሽ መስሪውን ደግሞ ታረጋችሁ በኋላ እላው ላይ ሁሉንም ትደበላልቃላችሁ። ሁሉንም ተደበላለቃችሁ በኋላ አንድ ላይ በእጃችሁ በደንብ ትገለብጣላችሁ። ከዛ ቅመማችሁን ትጨምራላችሁ። ከሙን፣ ካዝበራ እንዲሁም ደግሞ ካሪ፣ ፍልፍል መሽሩሽ ወሳኝ ነው። ፍልፍል አስወድ በጣም እነሱ አይነት ነገሮች ብትጠቀሙ ለምግብ በተለይ ለዚህ ምግብ የሚያስፈልጉት ቅመሞች የሚባሉ ነገሮች ሁሉም እነኚህ ናቸው። ምክንያቱም እንደ ሌላው የዶሮ ቅመም ወይ ስጋ ቅመም ላይ እዚህ ነገር መጨመር አይቻልም። የሚቻለውን ለማሺ ሲባል ለማንኛውም ማሺ ይሄ ነው። ማሺ የተለያየ አሰራር አለው። እንደዚህ ካስተካከላችሁ በኋላም በሳልሳ ልትሰሩ ካሰባችሁ ሽንኩርቱን አቁላልታችሁ ብዙ ፕሮሰስ አለው። ግን ይሄ ደግሞ ቀለል ያለው መንገድና ለሽንኩርት ሲሆን በእንደዚህ አይነት መንገድ ብትሰሩ በጣም አሪፍ ነው፣ ይጠቅማችኋል ብዬ በሚለው ነው ያሰብኩላችሁ እና ጥሩ ነው ብዬ አስባለሁ ለእናንተ። ለዛም ነው ያቀለልኩላችሁ። ቅመማችሁን ዘይቱን እንዳትረሱ። ወሳኙ ደግሞ ዘይቱን ስለሆነ ዘይቱን በደንብ ትጨምራላችሁ። እንትን ካላችሁ ዝብዳ ካላችሁ ዝብዳም ትንሽ መጨመር ትችላላችሁ። አንዳንድ ቤት ያው የዘይት ችግር ዘይት እንዳያልቅ ዘይት ጨርሳችሁ ዘይት አበዛችሁ ላይክ ብዙ ነገሮች እንግዲህ ያው ሰው ሀገር ሰው ቤት ሲኖር ብዙ ነገር ሰራለሁ። እሱ ነገር ሰራለ። ዘይቱን ለመቆጠብ ካሰባችሁ ዘይት ጨምራችሁ እሱ ካላችሁ ግማሽ ትንሽ እሱን ብትጨምሩበት የተመረጠ ነው። ለምግቡም የተመረጠ ነው የሚሆነው። ለእናንተም ደግሞ አለቀብኝ ዘይት እንዲሆነብኝ ላይ ከማለት የተመረጠ ነው ብዬ አስባለሁ። እንደሱ ብትጠቀሙ ባይኔ ቢሆንላችሁ እንደዛ። እንዲሁም ደግሞ ብትጠቀሙ እሱን እላችኋለሁ። እሱን አስተካክላችሁ ስጨርሱ ሽንኩርታችሁን ደግሞ ትልጡና በጣም ተለቅ ያለ ሽንኩርት ስልጥና ስጥል ምናምን አላሳየዋችሁም። ከቀቀልኩ በኋላ ነው እኔ የማሳያችሁ። እኔ ቅቅዬ ጨርሻለሁ። ነገር ግን እናንተ ስታስተካክሉ ሽንኩርቱን እኩል ቦታ ስላችሁ ክፍል ለማድረግ ሳይሆን ቆረጥ ታረጉታላችሁ እንዲበስል። በኋላ ደግሞ ከበሰለ በኋላ ፍቅቅ ብሎ እንዲወጣላችሁ ያ እኩል ቦታ ያደረጋችሁት መስመር ይሰጣችኋል። እሱ እንደዛ ማድረግ ሲገባኝ ግን ያው አላረኩም። እዚህ ጋር እንግዲህ ነጭ ሽንኩርቴንም ሁሉንም ነገር ጨራርሻለሁ ጨማምሬ። አሁን የቀረኝ ምንድነው ማማሰል ብቻ ነው። እዚህ ጋር ደግሞ የምታዩት የፈርም ሳህን አቅርቤ ነው። በፈርም ውስጥ ነው የምሰራው፣ በእሳት አይደለም በጋዝ ላይ። ለምን የመብሰል አላማውና ይፈታታል ሽንኩርት ስለሆነ። ነገር ግን ፈርም ውስጥ ደርድራችሁ ካረጋችሁት በጣም ጥሩ ነው የሚሆንላችሁ። እሱን ብታረጉት እንደዛ የተመረጠ ነው የሚሆንላችሁ ባይነኝና እሱን ካስተካከልኩኝ በኋላ ያው እዚህ ጋር እንግዲህ ድንችን ከስር፣ ምክንያቱም ድንች ብታረጉ እንዳይቃጠልባችሁ ሽንኩርት እንዳይዝባችሁ ይረዳችኋል። ሽንኩርታችን
ወይም ደግሞ ሽንኩርትም ቲማቲምም ግድ ድንች ብቻ መሆን የለበትም። እኔ ያው እኔ ስለፈለኩ ነው እንጂ ድንች ከሌላችሁ ቲማቲም ካላችሁ አንድ ፍሬ ቲማቲም አድርጋችሁ ፈርማችሁን የሚያክለውን ያህል መጨመር ትችላላችሁ። እንደሱ ካስተካከልኩኝ በኋላ ጨርሼ ደርድሬ ቀጣ ምገባው ወደ ምንድን ነው ወደ መለወስ። እሱን ካደበላለኩኝ በኋላ ሁሉም ከተዋወደ ካስተካከልኩ በኋላ ደግሞ በሽንኩርቴ ላይ ቀስ እያልኩ ጠቀልላለሁ። ገባችሁ አይደል? ጠቅለዬ ስጨርስ እደረድራለሁ ሳህኔ ላይ ማለት ነው። እና እንደዛ ነው። ይኸው እዚህ ጋር በጣም የሚያምር ሆኖ ነው የወጣው ባይዘዌ እና ደስ ይላል። እዚህ ጋር እንደምታዩት ተስተካክሎልኛል። ድንቼም አስተካክያለሁ። ስቀምመው እንዴት እንደሆነ ይኸው ተቀምሟል፣ አልቋል። እዚህ ጋር ሁሉንም ነገር ጨርሼ ሽንኩርቴ ደግሞ እንደዚህ በዚህ ደረጃ በስል ብሎልኛል። ሽንኩርቱ ከበሰለ በኋላ አንዳንዱ ፍሬ እያነሳው እንደዚህ ጠቀልላለሁ። ፍሬውን በደንብ ቅቅል አታርጉት። ለምን እንዳያስቸግራችሁ እንዳይቆራረጥባችሁ በደንብ ቀቅሉት ብዬ አልመክርም። በደንብ አቀቅሉት ነው የምለው። በደንብ ባቀቅሉት የተመረጠ ነው። በደንብ አቀቅሉት። ያው ኪችኔ እንግዲህ ዝርክርክ ብሏል ዛሬ፣ ምንም ማድረግ አይቻልም። ከስራ ጋራ ትንሽ ቢዚ ስለሆንኩኝ አልተመቸኝም ለማስተካከል። ሌላ ነገር አትዩ፣ ምግቡን ብቻ እያያችሁ ለመስራት ሞክሩ። እንደምትሰሩ ደግሞ እንደምትችሉበት እንደምትወዱት ባለሙሉ ተስፋ ነኝ። እንደዚህ በተለይ አዳዲስ የመጣችሁ ምግብ የማትችሉ ብዙ ቴሽን ስትገቡ እራት ምን ልስራ በቃ ብላችሁ ግራ ሲገባችሁ እራት ላይ በጣም ጠቃሚ ነው እና እራት አንድ አይነት ምግብ ይሄን ብትሰሩ እንዲሁም ደግሞ ምሳ ጨርሳችሁ እንደዚህ ቁጭ ባላችሁበት መክሰስ እያዘጋጃችሁ እዚህ ጋር ቁልት እያደረገኝ ነው እና መክሰስ እየሰራችሁ ምናምን እዚህ ጋር ደግሞ ማስተካከልላችሁ እንግዲህ ቀጣይ የምቀቅልበትን ሶስ እያስተካከልኩላችሁ ነው። ምን ጨመርኩ? ድብስ ሮማን። ቀጣይ ወረግ እንትን የሚባለው ስሙ በጣም ነው የሚከብደኝ ጋይስ። ይሄን ነገር ኮሜንት ስራ አስቀምጡልኝና እሱን ጨምራለሁ። እሱ ብዙ አልጨምርም፣ የመቆምጠጥ ስሜት ስላለው። ሎሚ ሲጨምሩም እዚህ ጋር አይኔ ውስጥ የሆነ ነገር ፍጥቅ ብላ ገባችብኝ። እሷን ለማስወጣት እንግዲህ እሷን አሸውኝ። ከዛ እዚህ ጋር ደግሞ የተፈጨ ማጂ ያልነገርኳችሁ ይሄ ማጂ አለ በእያንዳንዱ ቤት እንግዲህ የሚመጣው ምን አይነት እንደሆነ አላውቅም። ባይዘው ግን ይሄ ማጂ ነው። ማጂ ነው የጨመርኩት። ያው እኔ ትንሽ ሳላሰራው ትንሽ ነው የምበጣበጠው። ትንሽዬ ማጂ ነው ያደረኩት። ማጂ በራሱ ጨው አለው ጋይስ። ይህ ጨው ስላለው እናንተም ደግሞ እንዳይበዛባችሁ በመጠን እንደዚህ ዱቄት የምትጠቀሙ ከሆነ በመጠን። ያው እዚህ ጋር በጣም ጓደኛዬ ማለች አጠገቤ፣ ከእሷ ጋር እየተነታረክን ነው እና የሆነ ነገር እረስቻለሁ ስጨማመር። ለምን እሷ እያዋራችኝ ስለሆነ እሷን እያየው ነው እና እዚህ ጋር እንግዲህ ጨማምሬ አነሰኝ ሳየው ብዙ ሰላላ ላይ ሰደኝ ሌላ ልጨምር ማሰብኩኝ። ግራ ያጋባችኝ ነው እያወራችኝ ስለሆነ እኔ እየቀረስኩ ነው፣ እሷ ደግሞ እያወራችኝ ነው። በዚህ አጋጣሚ ጓደኛዬ በጣም ወሬ ትወዳለች እና እስከምጨርስ እንትን አላለችም። እሷም እየሰራች ነበረ ስራ። ኪችናችን እንደምታዩት በጣም ሰፊ ነው አይደል? እዚህ ኪችን ውስጥ እንግዲህ ለሁለት ሆነ ነው የምንሮጥበት። እዚህ ጋ ግራ እንዳትገቡ የጎደለኝ ቅመም ልጨምር ፈልጌ ሀሳቤን ስራረቁኝ። እዚህ ጋ እንግዲህ የሚጀምረው ካዝበራ ነው። ካዝበራ ጀመርኩኝ። ቀጣይ ደግሞ ከሙን እጨምራለሁ። ከሙንና ካዝበራ ማታውቁ በስም ዘርዝራችሁ ላይክ እኔ ተፈይቶ አውቀው ላይ ስጨምር እንደዚህ እቃውን ራሱ ያያዋችሁም። እኛ ተፈይቶ ከመጣ እቃ ላይ እንገለብጣለን። እቤቱን ካስተካከልኩኝ እንደዚህ ትንንሽ እቃዎች ላይ አድርቄ ነው እንትን እምለውና እሱ ስለሆነ እቃ ላይ አላረኩትም ማለት ነው። እቃ ላይ ስላላረኩት እናንተ ደግሞ እቃ ላይ ማድረግ የምትፈልጉ ወይም ደግሞ በቃ አላኩም የቱ ነው ካዝበራ የቱ ነው ከሙን ምናምን ለምትሉ ባኬት ገዝተውላችሁ ሲመጡ ካላወቃችሁ ካዝበራ ማለት ድንብላል ነው፣ የኢትዮጵያ ድንብላል። ከሙን በኢትዮጵያ ምን እንደሆነ ባይዘው አላውቅም ጋይስ። ካሪ ማለት ደግሞ ሁሉን ያማከለ ቅመም ነው፣ ሁሉ ነገር ያለው የተደባለቀ። እሱ ደግሞ በጣሳ ነው የሚመጣው። እዚህ ጋር ደግሞ ፍልፍል መሽሩሽ ነው፣ የተሸከሸከ በርበሬ እሱ ነው እንግዲህ። የተሸከሸከ በርበሬ እየጨመርኩኝ ነው።
እዚህ ጋር ጨረስኩኝ። እያቀላቀልኩኝ ነው ልገለብጥ። እዚህ ጋር በጣም እያወራው ነው። በጣም እያዋራችኝ ሰላም ልጅቷ። እየቀረስኩኝ ነው። አብረን ያወራነው ነገር ድምፁን አውጥቼ ነው እና እዚህ ጋር ውሃ ከለስኩኝ። አማስያ ዋጅስ ስጨምር የሚበቃኝን ያህል ውሃ ሙቅ ውሃ ነበረኝ። ያ ሙቅ ውሃዬን ከለስኩኝ፣ አስተካከልኩ። የጎደለኝ ቅመም ነበረ እዚህ ጋር የረሳሁት መጨመር ስለነበረብኝ ትንሽ ጨመር አደረኩኝ። እዚህ ጋር ቅመም ከአንደ ካሪ ነው ይሄ የጨመርኩት ቅመም፣ ሌላ ቅመም አይደለም እና እንደ ካሪ ያማከለ ነው። እሱን ነው የጨመርኩት። እሱን ጨምሬ ስጨርስ እንግዲህ ካሜራውን ታልገለበጥኩላችሁ ስለማታዩ ልገለብጥላችሁ ነው እና መጀመሪያ ላይ እንዳስገባሁት ነው ውሃውን እላው ላይ ነው የማደርገው። ውሃውን እላው ላይ አድርጋችሁ ፈርም ነው። ከፈርም ካወጣው በኋላ ቀርጻለሁ ብዬ ከይስተፋብኝ እና አስተካክሉት እላችኋለሁ። እንደዛ አድርጋችሁ ተጠቀሙ። እዚህ ጋር እንግዲህ የአንዳንድ የምግብ ነገሮች እንዲሁም ደግሞ ማውራት የምፈልገው ምን መሰላችሁ? ምግብ ልትሰሩ ወይ ደግሞ ደላላ በጽዳት ብሎ በስራ ብሎ ሳታውቁ አዲስ ልጆች ትመጣላችሁ እና እናንተ እንደዚህ ሰርታ ለመስራት የምትመጡ ደግሞ መጻፍ የማትችሉ ሰርች አድርጋችሁ አውጥታችሁ ያ ምግብ መስራት የማትችሉ ብዙ ልጆች በእንደዚህ አይነት ነገር የምትጨነቁ፣ እኔ እንደው በቀላሉ ፐርሰናሊ ካየሁት ሰሞን ከገጠመኝ ነገር ላጫውታችሁና ያው ምግቡን ረዘመብን እንዳትሉኝ እንጂ ትንሽ እንደው ቢጠቅማችሁ ብዬ ላጋራችሁ ስለፈለኩኝ ነው። እሱ ምን መሰላችሁ? ምግብ ለመልመድ እዚህ ቤት ብዙ ልጆች ይመጣሉ። ምግብ አስለምዳለሁ። እኔ ኪችን ነበር የምሰራው በፊት። ከኪችን የወጣሁት አሁን በቅርብ ነው። ያው ትንሽ እንትን ስላልኩኝ ከኪችን ወጣሁ። ግን ኪችን ውስጥ ምግብ ለመልመድ ለተለያየ ነገር ልጆች ሲመጡ ወይም ደግሞ ለማየት ብዙዎቹ ምግብ ፈልገው አይደለም የገቡት። ሳያቅ ደላላ አምጥቶ ያስገባቸዋል። ከዛ እነሱን ካስገባቸው በኋላ መዳሞች ደግሞ ምግብ ስሪ ይላሉ። ከዛ ምግብ ስሪ ሲባሉ ምግብ አቁም እነኝህ ልጆች። ከዛ ብዙ ቴሽን ይገባሉ፣ ይደበራሉ፣ ግራ ይጋባሉ። ብዙ ዋጋ የሚከፍሉ ልጆች አሉ። ባይዘዌ ይህ ነገር ደግሞ ሲሆን ወይም ደግሞ እንደዚህ አይነት ነገር ሲፈጠር ጋይስ የምታረጉት ነገር ወይ ደግሞ የሚሆነው ነገር ምን እንደሆነ ታውቃላችሁ? እነሱ ደላሎቹ ለበራቸው፣ እኔና እናንተ ደግሞ እንጀራን ፍለጋ ስደት፣ ቤተሰብን ለመርዳት፣ ኑሮን ለማሸነፍ በቃ ብዙ ዋጋ ከፍለን የምንመጣ ልጆች አለን። ባይዘዊ እንደዛ ሆናችሁ ስትመጡ እንደዚህ አይነት ነገር ሲገጥማችሁ ስሜቱን እናንተ መገመት አይከብዳችሁ፣ ከባድ ነው። ያ ነገር ደግሞ እንዳይሆን ወይም ደግሞ ያን ነገር ታዲያ እንዴት መወጣት እንችለዋለን፣ እንዴት ማደግ እንችላለን ምናምን ለምትሉ ይገባኛል፣ ከባድ ነው። ያላችሁ ምንም ምርጫ ላይኖራችሁ ይችላል። አንዳንዴ ከኢትዮጵያ ተመርጣችሁ ትመጣላችሁ። ላይክ አዲስ ናችሁ፣ ነገር ግን ለምግብ እፈልጋለሁ በምግብ ምክንያት ዱባይ ላይ በአሁኑ ሰዓት ሰራተኛ በሽ ነው እና አዲስ ቋንቋ ምን ለምድ ልጅ ምግብ ስሪ ብላ ኪችን መዳም አታስገባ። ምክንያቱም ጊዜ ስለሚፈልግ ሁሉም ሰው ሲለምድ በአንድ የለመድነው ነገር አይደለም። አረብ ሀገር ማለት እያንዳንዳችን ያው ትምህርት ቤት ደግሞ ብዙ የተፈተንበት ጋይዝ፣ በእውነት ብዙ የተፈተንበት እኔ በራሴ ብዙ የተፈተንኩበት ብዙ ዋጋ የከፈልኩበት ቢኖር አረብ ሀገር ነው እና አረብ ሀገር አንድም ሲያስተምራችሁ አንድም ደግሞ በጣም እንትን ሲላችሁ ብዙ ነገራችሁን ስታጡ ልጅነታችሁን፣ ማንነታችሁን ለጥቂቶቻችን ስኬት ነው፣ ለጥቂቶቻችን ደግሞ ጉዳት፣ ሐዘን ብዙዎች የሆነብን ልጆች አለን እና ያ ነው። አሁንም እንደዛ አሁን በቅርብ የመጣች ልጅ እንደው ገጠመኙል ወደዛ ልመለስላችሁ እና ይህንን በብዙ ባወራበት ደስ ይለኛል ብትሰሙ። እንደው ለምታውቁት ደግሞ አንድ ሰው ሁለት ሰው ሼር ብታረጉ፣ በተለይ አረብ ሀገር ላሉ ለመዳም ቅመሞች እንደው ጠቃሚ ነው የምለው እኔ ከተማርኩትም ካዩትም ባስተላለፍ ደስ ይለኛል። እና ያች ልጅ ስመጣ ምንም ነገር አታውቅም፣ አዲስ ናት፣ ቋንቋ አታውቅም፣ ምንም አታውቅም። ለምንድን ነው የመጣችሁ? ለምግብ ነው የመጣችሁ። ምግብ ቤት መግባት ማለት ከባድ ነው። የአረብ ምግብ የሆነ ዛሬ ላይ ለምደን ሁላችንም ይዚ በጣም ቀላል ሊሆንልን ይችላል። ደግሞ ከራሳችን ከባህሪያችን አንዳንድ ተፈጥሮች ፈጣንም አለ፣ ፈጣን ያሉንም ልጆች አለን እና ያችን ልጅ ምንም ነገር ልትረዳኝ አልቻለችም። እዚህ ላይ ለምድ መጣች።
እና ቢሮ መመለስ ነው የምትፈልገው። ሴትዮቷ ግን ቢሮ መመለስ አትፈልግም፣ እንድትማር ነው የምትፈልገው። በመጣች የምግብ የራሳችን ደግሞ እኛ ኢትዮጵያኖች እርስ በራስ መረዳዳት ነው ያለብን። ባይዘዌ አንዳንዴ የእኛ ክፋት ተከትሎን ሰው ሀገር የሚመጣ ሁሉ አለን። መበዳም ኩሽና አብረን ከምንሰራቸው ያው አንጣላም አንጋጭም፣ ፍጹም ነኝ አይደለም። እኔም እንኳን በባህሪ እጣላለሁ አብረውኝ ከሚሰሩ ልጆች። ሰውነን ፍጹም አይደለንም። ግን አግባብ ባለው መንገድ ጋይስ፣ አግባብ ባለው መንገድ ምሳሌ አዲስ ሰው ከኢትዮጵያ ሲመጣ እኛ ደግሞ የከረምኑ ልጆች ያን ሰው ትሪቱና ማስለመድ አለብን። ከሰው አጠብቅ ወይ ደግሞ ያ ሰው ለምዶ በቃ ዋው ያመሰግነኛል ወይ ብድሬን ይመልስልኛል አይኑ እንዳትሉ። ምክንያቱም የሰው ልጅ መቼም ቢሆን እኛ ባሰብነው ልክ አያስብልንም። ነገር ግን ያ ሰው አላሰበልኝም እና እኔ ክፋትና ተንኮል ላስብ ማለት በእውነት የለብንም እንደኔ ሀሳብ። እና ያች ልጅ እንደዛ ትሆናለች። አብራት ምሰራ ኢትዮጵያዊ ያለች፣ ነገር ግን ምንም ሊስማሙ አልቻሉም። ላይክ ምንም ነገር ነው የምላችሁ። ከዛ በኋላ ወይ አትነግራትም፣ 15 ቀን ትቆያለች። ያቺ የኪችን ሰራተኛ ጊዜዋ ይደርስና ትሄዳለች። እች ልጅ ብቻ ኪችን ትቀራለች። ምሰራውን ነገር አታውቅም። ልጅቷ እንደሄደች ኪችን ሴትዮዋ እስከምትነሳ መጠበቅ ብቻ ነው ያላቻት። ለምንድን ነው ልጅቷ 15 ቀን ያችን ልጅ አይታለች። ያችን ልጅ ግን አብራ በነበረች ሰዓት ወይም ደግሞ ነይ ስሪ፣ ቅረጭ፣ እንደዚህ ነው ተማሪ ምናምን አላለቻት። የራሷን ስራ ሰራች። ጊዜው አለቀ፣ ሄደች። እች ልጅስ ሀሳቧ መዳም ታስተምረኛለች ነው እንጂ እቺ ኢትዮጵያውያኑ ያስተሄድ ኪችኑ የኔ ነው ወይም ደግሞ ኃላፊነት ወስጄ የምሰራው ስራዬ ነው ብላ አላሰበችም ነበረ። ገባችሁ? ብዙዎች ናቸው። እኔ እሷ ላይ ሰላማቃት በጣም ነገሩ አሳዝኖኛል። እንዲሁም ደግሞ መሆንም የለበትም። በጣም እንደዚህ አይነት ነገር እውነት ጋይስ ሊነገር ሊወገዝ የሆነ ሊታረም ይገባል። ነገ ሌሎች እህቶቻችን መጥተው እንዳያለቅሱ ማድረግ ያለብን ብዬ ስለማስብ ነው። እና ያች ልጅ እንደዛ ያደርጓታል። ከዛ በኋላ በመቀጠል ከሄደች በኋላ ትገባለች። ምንም አታውቅም። እኔ ጋ ትመጣለች። ያች ልጅ ስንጠይቃት ምንም ነገር እንደማታውቅ ነው። ኦኬ ታውቂያለሽ፣ ትለምጃለች በማለት ያች ልጅ እንደቻልነው አሳየን። ነገር ግን ልጅቷ ልትለምድ አልቻለችም። ሄደች። አሁን በጣም ችግር ላይ ነው ያለችው። ምግቡን ማወቅ አልቻለችው ሴትዮቷ፣ ወይም መልቀቅም አልፈለገችም። በዚህ አይነት ደግሞ ችግር ውስጥ ያላችሁ ብዙ ልጆች እንዳላችሁ አውቃለሁ። ደግሞም ነው ዛሬ ላይ እልፍ ሰው ነው ስደት እየተሰደደ ያለው። በእኛ በምተዘደድንበት ጊዜ አረብ ሀገር አንድ ሰው ከመጣው የከሌ ልጅ ሄደች ሰው በጣም ነው የሚገረመው። ወይም ደግሞ ትልቅ ነገር ነው አረብ ሀገር ያኔ። በአሁኑ ሰዓት ግን ጋይስ ሁሉም ሰው ተነስቶ ተሰዳጅ ነው። ትንሽ ትልቁ በቃ በጣም የሚዘገንን ደረጃ ላይ ነው ያለ ነው። ያ ነገር ስላለ እኛ ደግሞ በግል እኛ መረዳዳት፣ ራሳችንን መጠበቅ፣ መተጋገዝ አለብን እላለሁ እንደኔ ሀሳብ። እና ባላችሁበት ቦታ ላይ የሚገጥማችሁ ኢትዮጵያዊ የምታገኙት ሰው የምታገኟቸው ልጆች ወይም ደግሞ እናንተ ምግብ አስለምዱ ስትባሉ እኛ አበሾች ጠንካሮች ወይም ደግሞ ለሌላ ምሳሌ መሆን አስለምደን ያ ሰው ችግርን ለማሸነፍ እንደመጣ መርዳት መቻል አለብን። እንዲሁም ደግሞ ደላሎቹ ናችሁ። ምናልባት እንደው ይሄ ድምፅ አይደርሳችሁም፣ ግን ቢደርሳችሁ ለብር ብላችሁ የአገሮቻችሁን ልጆች ከዛች አገር ማንም በማይደርስብን ምድረ በዳ ጋይስ፣ ሰው ሀገር መኖር ምድረ በዳ መኖር በሆነ ከባድ ነው። የሰው ሀገር እንዴት ብዬ ልግለጽላችሁ? እኔ እንጃ። እኔ ይከብደኛል ይሄ ነው ለማለት እና ያ ነው። እዚህ ነገር ውስጥ ደግሞ በወገኖቻችሁ ባጨክኑ፣ ጥቅማችሁን ብቻ እያስቀደማችሁ የሆነ ለቤተሰብ ጥፋት፣ ለወገን ጥፋት፣ እንባ ለቅሶ የሆነ የማልቀሳችን እንትን ባትሆኑ ደስ ይለኛል። እና እርስ በራስ ጋይዝ አንጨካከን፣ በእውነት አንጨካከን። መረዳዳት አለብን። እኛ እኮ እዚህ ሀገር ማን አለ መልካቸው ከማይመስል ሰዎች፣ ቋንቋችን ከማይግባባ ሰዎች አይደል? እግዚአብሔር ግን ረድቶን ሞገስ ሆኖን የሆነ ምድረ በዳ አንዳንዴ እግዚአብሔር ሳይተወን ተግባብተን ሰርተን፣ አንዳንዶቻችን እግዚአብሔር ባርኮን በድል ወጥተን በድል እንገባለን። አንዳንዶቻቸው ደግሞ ህይወታቸውን ተነጥቀው ጋይስ ጤንነታቸውን አጥተው አይምሯቸውን ስተው ብዙ ነገር ነው የምትሰሙት። አይ ነው
አይደል? እኛ ደግሞ እግዚአብሔር ፈቅዶ ጥሩ ቤት ሰጥቶን አግባብቶን ሲያስቀምጠን ለሌሎቹ ደግሞ እኛ ምክንያት እንሆን፣ ለመልመዳቸው ምክንያት፣ ጠንካራ ሆነው እንዲሰሩ ምክንያት፣ ጠንካሮች እንዲሆኑ ምክንያት መሆን አለብን።